በሉ የተቀመጣችሁበትን ማየት ትችላላችሁ። ራሳችሁንም አክቹአሊ ማየት ትችላላችሁ። የለበሳችሁትን ማየት ትችላላችሁ። የፈለጋችሁትን እዩ። መኖር የጀመረ ነገር ከሆነ መኖር የጀመረ ማለት ከዘላለሙም ያለ በቃ እንደዚሁ ነው የኖረው ምናምን የሚባል ሳይሆን መኖር የጀመረ ከሆነ ህልውናው በህልውና ደረጃ በመኖር ደረጃ ማለት ነው። በመኖር ደረጃ የጀመረ አይነት ከሆነ የሆነ ሰዓት ላይ የጀመረ ከሆነ በቃ የሆነ አስጀማሪ አለ። ምን አለው? አስጀማሪ። እሱን እንዲጀምር ያደረገው አካል የሆነ አለ። በቃ ያስጀመረ የሆነ አካል አለ። ይሄ ጨርቅ ከዘላለሙም አለ እንዴ? የለም። የሆነ ሰዓት ላይ ነው የመጣው ነው መኖር የጀመረው የሆነ ሰዓት ላይ ነው። አዎ እንግዲያውስ አስጀማሪ አለው አይደል? አዎ ይሄንን ልብስ የሰፋ የሆነ አካል አለ። ስለዚህ አስጀማሪ አለ። ስልኬ፣ ሪንግ ላይት፣ ኮምፒውተር፣ ሪሞት፣ መጽሐፍ፣ በዙሪያ ያሉ ቤት፣ ቁምሳጥን ምናምን፣ አልጋ፣ ቁምሳጥን ብዬ እዛው ጋር አልጋ እዛው ጋር ምን ያህል ቢጠብ ነው በሉኝ። ምን ያህል ቢጠብ ነው በሉኝ ጋይስ። እሺ የምታዩቸው ነገሮች ሁሉ መኖር የጀመሩ ከሆነ የሆነ ሰዓት ላይ የጀመሩ ከሆነ የሆነ አስጀማሪ አላቸው አይደል? ለመጽሐፉ አስጀማሪ አለው። ለአልጋው የሆነ አስጀማሪ አለው። የተቀመጥኩበት ወንበር አስጀማሪ አለው። ለስዕላቱ አስጀማሪ አላቸው። ስለዚህ የሆነ አስጀማሪ አለ። መኖር የጀመረ ነገር ካለ ዝም ብሎ ብቅ የሚል የለም። የሆነ ፍሮም ኖዌር ማለት ካለምንም የሆነ ካለመኖር ዝም ብሎ ብቅ የሚል የለም። እንዴ አንተ ይሄ ሪሞት ለምሳሌ ይሄ ሪሞት ዝም ብሎ ካለመኖር አስቀድሞ ሳይኖር ማለት ነው ብቅ ዝም ብሎ እንደዚህ አለ ይባላል? በፍጹም እንደዛ በቃ ብሏል የሚል ሰው ካለ ማለት ነው። አይ በቃ ካለመኖር ዝም ብሎ እንደዚህ ነው ብቅ ያለው የሆነ ነገር አስጀምሮት አይደለም የሚል ካለ ሪሞት ብቻ አይደለም የትኛውንም ነገር ይሁን ካለ ያ ነገር ለምሳሌ ይሄ ሪሞት ስለሆነ የያዝነው ማለት ነው። ለጊዜው ተመጣብኝ ምን ነው ወይስ ሪሞት ሳሳይ አይመቸውም? አንዳንዴ እኮ ቲክቶክ ይመቸው ሪሞቱን አነሳለሁ አላመነኝም ቲክቶክ እና እስቲ ራስን ቬሪፋይ አድርጋለኝ ዋና ጣቢያውን ሊቀይሮ ነው የሚመስለው የቲክቶኩን። እሺ ሰው ለምሳሌ ሪሞት በቃ ካለመኖር ስሙ ይበለም ጋይስ። እሺ ዝም ብሎ በቃ እንደዚህ ምንም አስጀማሪ ሳይኖረው ዝም ብሎ እንደዚህ መጣ ከተባለ ኦኬ ለምን እንደዚህ ሆነ ታዲያ? ለምን ሌላ አይነት ሳይሆን ለምን ክብ ሳይሆን ለምን አራት ማዕዘን ሆነ ብለን እንጠይቃለን። ከዛ በኋላ ያኔ ነው መልሱ የሚመጣው። አራት ማዕዘን ነው በዚህ ምክንያት ነው ሲባል ያ ምክንያት የእሱ አስጀማሪ ነው። ለምን እንደዚህ እንዲሰራ ሆነ ምናምን ሌሎች ነገሮችም የፈለጋችሁትን ይሁና። አይ በቃ ዝም ብሎ እንደዚሁ ነው በራሱ ነው እንደዚህ ዝም ብሎ ብቅ ያለው ለምን እንዲሆነ ታዲያ? ለምን ሌላ አይነት ሳይሆን ብለን መጠየቅ እንችላለን። ለማንኛውም መኖር የጀመረ ነገር ከሆነ በቃ አስጀማሪ አለ። የፈለጋችሁትን አይታችሁ መወሰን ትችላላችሁ። ራሳችሁ ኦብዘርቭ የምታደርጉት አይታችሁ ማስተዋል የምትችሉት ነገር ነው። አሁን ይሄንን ያዘው የመጀመሪያ እና ታዲያ ምንድን ነው ከፈጣሪ መኖር ጋር ምን ያገናኛል ልትሉ ትችላላችሁ። ግን ሁለተኛው ደግሞ በደንብ አድርጋችሁ ስሙ። የመጀመሪያው መኖር የጀመረን ያልኩት የትኛውም ነገር አይደለም። የትኛውም ነገር ግን መኖር የጀመረ ከሆነ አስጀማሪ አለው። እሺ ሁለተኛው ፕራይም ልስጣችሁ። ይሄ አጽናፈ ዓለም የዓለማት ዩኒቨርስ የምንለው ማለት ነው። ይሄ አጠቃላይ ዓለም ምድር ብቻ አይደለም የተፈጠረው ዓለም ሁሉ ማለት ጊዜን ጨምሮ ቦታን ጨምሮ የሚታዩ ቁስ አካላትን ምናምን ሁሉን ጨምሮ ኤነርጂን ጨምሮ ኃይልን ጨምሮ እነዚህ ሁሉን የሚያካትት እሱ ዓለም ይባላል ዩኒቨርስ። እሱ መኖር የጀመረ ነው ማለት ከዘላለሙም የለም ጊዜን ጨምሮ ማለት ነው። ከዘላለሙ በቃ ዝም ብሎ ጊዜ አለ አይባልም። ለምሳሌ በምሳሌ ልስጣችሁ። እሱን በምን ማወቅ እንችላለን? የዓለም ራሱ ከዘላለሙ እንዳልነበረ ትልቁ ማሳያ ዛሬ ምንድነው ቀኑ? እሑድ አይደል? ዛሬ እሑድ ነው። ትላንት ቅዳሜ ነበር። ከዛን አርብ፣ ሐሙስ፣ ሮብ፣ ማክሰኞ እያለ ወደኋላ ስንሄድ ዘላለም ከሆነ ያልቃል እንዴ? ወደኋላ ተቆጥሮ አያልቅም አይደል? ወደኋላ ተቆጥሮ አያልቅም። ወደኋላ ተቆጥሮ የማያልቅ ከሆነ ከዛሬዋ ቀን በፊት ያለው ማለት ነው። ከዛሬዋ ቀን በፊት ያለው የማያልቅ ከሆነ ዛሬ ራሱ ላይ እንዴት መጣ ያስብላል ማለት የማያልቅ ከሆነ ይሄን በምሳሌ ያስረዳችሁ ይገባችኋል። ቆይ አንዴ በምሳሌ ያስረዳችሁ ወደዚህ ስመጣ ያኔ በደንብ ይገባችኋል። ምናልባት አሁን የተወሰነ ግራ ልትጋቡ ትችላላችሁ። ጤናማ ነው ባይገባችሁ አሁን ማለት ነው። አሁን የተናገርኩት
ለምሳሌ አንድ ላይብረሪ ውስጥ የሚሰራ ሰው አለ እንበል። ስሙ በደንብ ላይብረሪ ውስጥ ያለው ምንድን ነው? መጽሐፍት አይደል? የሚነበቡ መጽሐፍት አሉ። እና ላይብረሪ ውስጥ የሚሰራው ሰው ላይብረሪውን የሚከፍተው ላይብረሪ ውስጥ ያሉ መጽሐፍትን ቆጥሮ ሲጨርስ ነው። ላይብረሪው እንዲከፈት ላይብረሪው ከመከፈቱ በፊት ምን መደረግ አለበት? መጽሐፍቱ ተቆጥረው ማለቅ አለባቸው። ተቆጥረው ሲያልቁ ላይብረሪው ምን ይደረጋል? ይከፈታል። ለምሳሌ ላይብረሪ ውስጥ 100 መጽሐፍት ቢኖሩ ኦኬ፣ አሪፍ 100 መጽሐፍትን ይቆጥራል፣ ዘነ ይከፍተዋል። እሺ 1000 መጽሐፍት ቢኖርስ? ትንሽ አድካሚ ነው፣ ግን 1000 መጽሐፍት ስቲል ይቆጠራል። መቼስ ቁጥሮ ምናምን ሲጨርስ አመሻሽ ላይም ቢሆን መቼስ ይከፍተዋል። ምክንያቱም ግዴታ እንዲከፈት ላይብረሪው እንዳትረሱ፣ ይህንን ምሳሌ እንዳትረሱ ፕሊዝ። ላይብረሪው እንዲከፈት ግዴታ ምን ማድረግ አለበት? ከላይብረሪው ከመከፈቱ በፊት ያሉ እነዚያ ቆጠራዎች የሚያልቁ መሆን አለባቸው። ማለት ተቆጥሮ ማለቅ አለበት። 1000 ከሆነ መቆጠር አለበት። እሺ 1 ሚሊዮን መጽሐፍ ቢሆንስ? 1 ሚሊዮን መጽሐፍ ቢሆንስ? ያለው በጣም ሂውጅ የሆነ መንደር ወይ ከተማ አይነት ላይብረሪ ቢሆንና 1 ሚሊዮን መጽሐፍት ቢኖሩት ሰውየው እንግዲህ ብቻውን ከሆነ ቆጥሮ መቼስ ይጨርሷል አትሉች። በአንድ ቀን ሊከፍተው አይችልም። ምናልባት በስንት ጊዜ አላውቅም፣ ያው ፕሪሳይዝ ላይሆን ይችላል። ግን እሺ ሲቆጥር ውሎ አድሮ እንደው በቃ 3 ወር ፈጀበት እንበል። ስቲል ግን 3 ወር ፈጅቶበትም ቢሆን ግን ከፈተው። 100 ሚሊዮን ቢሆን እሱ ባይከፍት እንኳን ማለት ነው የልጅ ልጆቹን ቢሆን ቆጥረውን ቢሆን ይከፍቱታል ልትሉኝ ትችላላችሁ። ግን እዛ ውስጥ ያለው የመጽሐፍ ቁጥር ብዛት 100 ሚሊዮን ሳይሆን ተቆጥሮ የማያልቅ ቢሆንስ? ይቆጥሩታል ግን የማያልቅ ቢሆን ቢሊየን፣ ትሪሊየን፣ ኳትሪሊየን ምናምን ነው አይደለም። በቃ የማያልቅ ኢንፊኒት ቢሆንስ? ጭራሹ ተቆጥሮ የማያልቅ ከሆነ ላይብራሪው ሊከፈት ይችላል? አይችልም። እኔ እያወራሁ እያለ ምንድን ነው ሀሳብ ይመጣልኝ። ሲጀምር ይህን ሁሉ መጽሐፍ ምን ላይብራሪ ውስጥ ማን አስገባላቸው? እንደዛ እያላችሁ እንደማታዝጉ ተስፋ አደርጋለሁ። ያው ምሳሌ ነው። ቢሆን ተቆጥሮ የማያልቅ መጽሐፍ ከሆነ እና ምንድነው ያ ላይብራሪ ለመከፈት ደግሞ ግዴታ መጽሐፍቱ ተቆጥሮ ማለቅ ካለባቸው ያ ላይብራሪ በፍጹም ሊከፈት አይችልም። የላይብራሪ መከፈት የሚቀድመው ቆጠራ አይደለ? ቆጠራው የሚያልቅ ከሆነ ሲያልቅ ይከፈታል። የማያልቅ ከሆነ ግን መቼም አይከፈትም። አሁን ተመልከቱ። ዛሬ ያላችሁባት ቀርቺ እሑድ፣ ከዚህ በፊት ያለውትን ቀናት ብንቆጥር የማያልቅ ከሆነ የሆነ ሰዓት ላይ የጀመረ አይደለም የሚሉ ሰዎች ስላሉ የማያልቅ ከሆነ ከዚህ በፊት ያለው ታዲያ ዛሬ እንዴት መጣች? ልትመጣ አትችልም። ከዚህ በፊት ያለው ዛሬ ካለንባት ቀን በፊት ያለው ተቆጥሮ የማያልቅ ከሆነ ዛሬም አትመጣም። ሪል አትሆንም በተአምር። ልክ ለላይብራሪው እንደሰጧችሁ ልክ እንደዛ ነው። ስለዛ ከዛሬ በፊት ያለው የማያልቅ በፍጹም አይደለም። የሆነ ሰዓት ላይ የጀመረ ነው። ዛሬ ላይ ደርሰናል። አለቀ። ስለዛ ዩኒቨርስ እቺ ዓለም ራሱ መኖር የጀመረ ነው። መኖር የጀመረ ስለሆነ መኖር የጀመረ ነገር ሁሉ ደግሞ ምን አለው ብያችኋለሁ። መጀመሪያ አስጀማሪ። መኖር የጀመረ ነገር ሁሉ አስጀማሪ አለው። መኖር የጀመረ ነገር ኤግዚስት ማድረግ የጀመረ ህልውናው የጀመረ ነገር ሁሉ አስጀማሪ አለው። ዝም ብሎ ከምንም ነገር ዝም ብሎ ብቅ አለ አይባልም። የለም ሰው ዩኒቨርስ ዓለም ደግሞ መኖር የጀመረ ነው። ስለዚህ አስጀማሪ አለው። ፈጣሪ የምንለው ያንን አስጀማሪ ነው። ፈጣሪ የምንለው እኛ ያንን አስጀማሪ ነው። አለቀ። ፈጣሪ የምንለው ያንን አስጀማሪ ነው። ይህ ፈጣሪ እንደምን ያለ ፈጣሪ ነው? ይህ ፈጣሪ እንደምን ያለ ፈጣሪ ነው? አካላዊ ነው። አካላዊ ነው ማለት ኢንቴሊጀንት የሆነ ማመዛዘን የሚችል እውቀት በእርሱ ያለ ፈቃድም ያለው ጭምር በቃ እንደዚህና እንደዛ የመሳሰሉ የተለያዩ ነገሮችንም ጭምር ያለው ነው። ለምሳሌ ሰማይን ምድርን ሲፈጠር ምናምን እነዚህን ፍጥረታት ሲፈጠር እንዲሆኑ አድርጎ ፈጥሯል። አመዛዛኝ ባይሆን እንደዚህ አይነት ነገሮችን ሊፈጥር አይችልም። ዝም ብሎ ብቻ የሆነ ነገር ነው ሊባርቅም ይችላል። ስለዚህ የሆነ ኃይል አይደለም ያ ፈጣሪ፣ የሆነ ኃይል የሆነ ፎርስ አይደለም ያ ፈጣሪ። አካላዊ ነው። የሆነ አካላዊ አምላክ እውቀት በእርሱ ዘንድ ያለ
እንደዚህ አይነት አምላክ እንደሆነ በዚህ ማወቅ እንችላለን። ምን ያህል ኃያል ነው ካላችሁ ሰማይን ምድርን እስኪፈጥር፣ አረ እንደኛ አይነት ሰዎችን እስኪፈጥር በጣም ኃያል ነው አይደል? አራው በጣም ኃያል ነው። የዚህን ያህል ድረስ ቢያንስ ከዚህ ማወቅ እንችላለን። ቢያንስ በዚህ ደረጃ ኃያል ነው ማለት እንችላለን። ግን ከዚህም በላይ ነው። ይሄ የተገለጠ ነው ለኛ የተገለጠችው እቺ ነች። ከዚህ ጋር ሲነጻጸር የእርሱ እውነተኛው ኃይሉ እችኛዋ እንደ ኢምንት ነች። በቃ ለኛ በሚገባን ደረጃ ግን በዚህ ደረጃ ለምሳሌ ኃያል ነው እንላለን። በአጭሩ ግን ሁሉን ቻይ ነው። ወይም ደግሞ ጥሩ በሆኑ አገላለጽ እግዚአብሔር የማይችለው ምን አለ የለም ብለን እስክንናገር ማለት ነው። ልክ እንደዛ። ስለዚህ አሁን ፈጣሪ ስንል ያንን ነው። ፈጣሪ ስንል ያንን አስጀማሪ፣ የዓለማቱን አስጀማሪ። እዛ ነው ቅዱስ ጳውሎስም የማይታየው ባህሪ ደግሞም ወይም እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ስራዎች ገልጦ ይታያል የሚለው ለዛ ነው። እሱን ነው መዝሙረኛው ዳዊትም ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ስራ ያወራል ይላል። የሰማይም ጠፈር የእጁን ስራ ያወራል። ሰው የሰማይ ጠፈር የእግዚአብሔር የእጅ ስራዎች ናቸው። አስጀማሪያቸው እርሱ። እሺ እናንተ ሰዎች ሰው ከፍጥረት አንጻር እንደዚህ ይታወቃል። ሌላው ግን ለምሳሌ ዲዛይን አርጊመንት የሚባል አለ። ለምሳሌ ከዚህ ቀደም ባለፈው ምስል አልነበረ? ለምሳሌ የሆነ አንዳንድ ነገሮች በዙሪያችን ያሉ ነገሮችን ፍጥረታትን ስናይ ዝም ብሎ እንደው በአጋጣሚ የመጣ እንዳልሆነ ያስታውቃል። ማለት አረ የሆነ ፈጣሪማ አለ ግልጽ ነው የሚያስብሉ ነገሮች አሉ። ለምሳሌ የአይን ጉዳይ አይን እኔ ፈጣሪ እንዳለ በጣም አመልካች ነው እያስባሉ። ማለት እንዴት እንደምታዩ ታውቃላችሁ? ማለት ስለ አይን አሰራር ምናምን ከዚህ ቀደም ብያችሁ ሊሆን ይችላል። ኦፍኮርስ ብያችኋለሁ፣ ተማምረናል እዚህ ጉዳይ ላይ። በእርግጥ አይን ልክ ለምሳሌ እኔን አሁን እያያችሁ ነው አይደል? እዚህ ጋር ፊት ለፊት ላይ የምታዩት ግንብ ፊት እሺ ባይዚ ዝም ብለን እንደዚህ እንበጠረቃለን። ግን የሚያዩ ሰዎች አንዳንድ ትልልቅ ሰዎች ይኖራሉ። ለትልልቅ ሰዎች ይቅርታ፣ ያው አብዛኛው እዚህ ወመኔ ስላለ ነው። ያው ለዛ ነው እንደዚህ ቃላት አንዳንዴ የምንጠቀመው። ሰው ልክ ፊት ለፊት ላይ ስክሪናችሁ ላይ የስልካችሁ ስክሪን ላይ አክሊልን ምናምን እዚህ ጋር ያሉትን ነገሮች ይህንን ስታዩ አይናችሁ ቀጥታ ይህን እያየ ምናምን ነገር በቃ አለቀ። እንደዛ እኮ አይደለም። ወደ አይናችሁ የመጣው ቀጥታ እዚህ ፊት ለፊት ላይ የምታዩት ይሄ ኢሜጅ፣ ይሄ የምታዩት እንዲህ ያለ ሸበላ ስቀለ ነው እንደዚህ ያለ ሰው ቀጥታ እያታያችሁ ነው። እንደዛ አይደለም። ወደ አይናችሁ የሚመጣው ብርሃን ብቻ ነው። ኖርማል ብርሃን እና ብርሃን ይመጣና ይሄ የአይናችሁ የውጭ ክፍል አለ፣ ኮርኒያ ይባላል። አሁን አስቡት። አሁን ባዮሎጂ ላይ ታውቁት ይሆናል የ10ኛ ክፍል ምናምን በተለይ እና ከዛ በኋላ የፈጣሪ መኖር ከምን አንጻር ልናይ እንደምንችል አሳያችኋለሁ። ብርሃን ይመጣና ይሄ የውጭኛውን የአይናችሁን ክፍል የኮርኒያው ጋር ያልፋል እና ኮርኒያ ላይ ያልፍና ፒፒል የምትባል ቀዳዳለች፣ በእሷ ጋር ያልፋል። ሲያልፍ የሚገባው ያ ብርሃን ማለት የብርሃን መጠኑ ደግሞ የሚመጠን ደግሞ አለ፣ አይሪስ የሚባል አይሪስ። ይህንን የሚገባውን የብርሃን መጠን ይመጠንና ከዛን ተመጠኑ ያለፈው ያ ብርሃን ሬቲና የሚባለው የአይናችን ክፍል ላይ ደግሞ ያርፋል። ሬቲና ላይ ያርፍና ሬቲና ላይ ያረፈው ያ የብርሃን ወደ ኤሌክትሪካል ሲግናልነት ይለወጣል። ወደ ኤሌክትሪካል ሲግናልነት በፎቶ ሪሴፕተርስ ሴሎች ይቀየራል። ወደ ኤሌክትሪካል ሲግናልነት የተለወጠው ያ ብርሃን ደግሞ የተለወጠው ማለት ነው በኦፕቲክ ነርቭ በኩል አድርጎ ወደ አእምሮ ይሄዳል። እሺ ወደ አእምሮ ሄድና ከዛ በኋላ አእምሮ በኤሌክትሪካል ሲግናልነት እሱ ጋር የደረሰውን ማለት ነው። ልክ አሁን እናንተ እዚህ ጋር ፊት ለፊት ላይ የምታዩትን ወደዚህ አሁን ወደምታዩት ይቀይረውና ለእናንተ ይነግራችኋል። ከዛ የምታዩት ይህንን ይሆናል። ይህንን ነው ማየው ትላላችሁ። አሁን ስታዩ ሁሉ ነገር አልፎ ነው። አስቡት ማለት ይሄ ሁሉ ነገር አሁን ይሄ የተወሳሰበ ነገር ማለት ነው እንዲገብቶ በዛውቱ ይሄ ሁሉ ተፈጥሮ እያያችሁ ነውና አጋጣሚ ነው። አሁን ይሄ በጌታ እንደው የአይን ፈጣሪ የለም፣ የምር የሚገርም ዲዛይነር የለም፣ ኃያል አምላክ የለም። እንደ አጋጣሚ ባይ ቻንስ እንዲሆን ነው። አንላይክሊ ነው ማለት አይሆንም የሚያስብል ደረጃ፣ በፍጹም የሚያስብል ደረጃ አይነት ማለት በቃ ሊሆን አይችልም ብለን ድምድም እያደረግን አይደለም፣ ግን አንላይክሊ ነው ማለት የሆነ እንዴት ሆኖ ሊሆን ይችላል
ማለት ባይቻንስ ማለት በእድል እንዴት ሊሆን ይችላል? አጋጣሚ ሆኖ በቃ ብርሃን መጣ፣ የሆነ የላይኛው የአይን ክፍል ላይ አረፈ፣ ከዛን የሆነ በቀዳዳ አለፈ ምናምን የሆነ የሚመጠን የሆነ ነገር አጋጣሚ ሆኖ ነበረ። ከዛን አጋጣሚ ሆኖ ደግሞ ሬቲና ላይ አረፈ። ሬቲና ላይ ደግሞ እንደ አጋጣሚ ወደ ኤሌክትሪካል ሲግናልነት ብርሃኑን የሚቀይረው እንደ አጋጣሚ ነበር። አጋጣሚ ደግሞ ኦፕቲክ ነርቭም ደግሞ የሚባል ነበረ። ከዛን በሱ ውስጥ ደግሞ አጋጣሚ ወደ አእምሮ የሚባል ደግሞ አንድ አጋጣሚ ነበረ እና አእምሮ ደግሞ አጋጣሚ ሆኖ እንዲህ ይቀይራል ለካ ወደዚህ። ከዛን አጋጣሚ እንደዚህ ያየን ባለ ለማመን የሚያስቸግር ዝም ብሎ ላለማመን ግን በቃ ቆርጠ ስትነሳ ማለት ነው እንጂ እንዲህ ያለ ይሄ ታላቅ ተአምር የፈጣሪ ካልሆነ ሌላ የማንም ሊሆን አይችልም ብለን እናገራለን። ይሄ ዲዛይን አርጊውመንት የሚሉት እንዲህ ያሉት እኔ እቺ ጣት ላይ ማለት ነው እቺ ጣት ላይ አሻራ ማለት ነው ወደ 8 ቢሊዮን ህዝብ አለ ዓለማችን ላይ። እችን የምታክል ጣት ላይ 8 ቢሊዮን ህዝብ የተለያየ አሻራ ነው ያለው። አጋጣሚ ነው የሚል ሰው አለ። የአይን አሻራ የሚባል ደግሞ አለ አሉ። የ8 ቢሊዮን ህዝብ እንዴት ነው የሚለያየው? አረ ፈጣሪ አለ ማለት በጣም የሚያስደንቅ ፈጣሪ ማለት ነው። የሁላችንም እኮ ይሄው አይን ነው ያለው። የ8 ቢሊዮን ቁጥሩን አስቡት። የ8 ቢሊዮንም ይለያያል። እችን በምታክል ጣት ላይ አረ እግዚአብሔር አረ ኃያል አረ በጣም ድንቅ ነው የሰራው። እመቤቴ እኔ በጣም ነው የሚገርመኝ እግዚአብሔርን የእርሱ ስራ። በዚች ጣት ላይ 8 ቢሊዮን ህዝብ ይለያያል። እችን የምታክል ጣት ራሱ ይዞ እና ባይቻንስ አይሆንም። ባይቻንስ በእድል ሊሆን አይችልም ነው። ስለዚህ የምርም ፈጣሪ አለ እንድንል የሚያደርገን በጣም በርካታ ነገር አለ። ፈጣሪ አለ የለም እንደው አይታወቅም የሚሉ ኧረ ይታወቃል። የኛ ፈጣሪ ይታወቃል፣ እግዚአብሔር ይታወቃል፣ ከፍጥረቱ ይታወቃል። ለምሳሌ እሺ ያ ያለው ፈጣሪ ደግሞ የክርስቲያኖች አምላክ መሆኑን በምን ይታወቃል የሚለውን ቀለል አድርጌ ልንገራችሁና እንጨርስ። እሺ እውነተኛው አምላክ የክርስቲያኖች አምላክ እንደሆነ በምን ይታወቃል? በአጭሩ በኢየሱስ ክርስቶስ ትንሣኤ። እንዴት? በክርስቶስ ትንሣኤ። ኢየሱስ ክርስቶስ ከሙታን መነሳቱ የክርስቲያኖች አምላክ ትክክለኛው አምላክ እንደሆነ በምን ማለት እንዴት ሊያሳይ ይችላል የሚለውን ለማወቅ በመጀመሪያ ደረጃ እንግዲህ ኢየሱስ የሚባል የምር በአካል ደረጃ ሆኖ ነበር፣ ግን የዛሬ 2000 ዓመት አካባቢ መጽሐፍ ቅዱስን አንዴ ቁጭ አድርጉትና እሺ፣ ወይም ደግሞ ከታሪክ አንጻር ያዙት ችግር የለም። ግን በታሪክ ውስጥ ግን ይታወቃል ኢየሱስ የሚባል የምርም ኢየሱስ የእናንተ ጌታ። ያው ትገረሙ የለ አረ የዛሬ 2000 ዓመት አካባቢ እኮ ጌታችን ኢየሱስ መጥቶ በምድር ላይ ሲመላለስ ሲያስተምር ሲሰብክ ደግሞ ብዙ ሕሙማንን ሲፈውስ ሙታንን ሲያነሳ ድውያንን ሲያበረታ ሲያነሳ አባጣ ጉባጣውን ሲያቀና አረ እርሱ እኮ ነበረ። እና ያኔ እኮ በጴንጤናው በጲላጦስ ዘመን ነው ይባላል። እርሱ እኮ ስለ ሁላችን ደግሞ በመስቀል ላይ ተሰቅሏል እኮ ሞቷል እኮ ምናምን እያላችሁ ትናገራላችሁ አይደል? የምር በታሪክ ውስጥ ግን ይታወቃል እንደዚህ ነገር? የስ ይታወቃል። በዚህ በታሪክ ውስጥ ይታወቃል ጋይስ። ይሄ የምታምኑት እምነት በመጽሐፍ ቅዱስ ላይ ብቻ ያለ አይደለም፣ ታሪክ ያውቀዋል። የዛሬ 2000 ዓመት ያለውን ይህን ታሪክ አክቹዋሊ ከ2000 ዓመት በፊት ያሉ የተለያዩ ታሪኮች ይታወቃል በዓለማችን ላይ። በእርግጥ ግን ይህንን የክርስቶስንም ታሪክ ያውቀዋል። ኢየሱስ እንደነበረ ለምሳሌ የስ ፐርሰን ጂሰስ ያ ኢየሱስ የተባለ አካል በምድር ላይ ይመላለስ እንደነበረ ያስተምር እንደነበረ ኢቭን ተአምራትን ያደርግ እንደነበረ ተከታዮች እንደነበሩት በጴንጤናዊ በጲላጦስ ዘመን እንደተሰቀለ እንደሞተ እንደተቀበረ ይሄ ሁሉ በታሪክ ውስጥ ይታወቃል። መነሳቱን ታሪክ ተነስቷል ብሎ በታሪክ ደረጃ ላይ ጽፍልህ ይችላል፣ ግን እሱን አሳያችኋለሁ እንዴት እንደሆነ። ቢያንስ ግን ኢየሱስ የሚባል ሰው እንደነበረ ታሪክ ሁሉም ሰው ይሄን ያውቃል። የትኛውም ሁሉም ሰው ኢነሴንስ የታሪኩ ኤክስፐርቶቹ ሁሉ ይሄንን የሚክድ ዝም ብሎ እንደው ማለት የዚህ ዘርፍ ላይ ጭራሽ ምን ያልነካካው አይነት ሰው ካልሆነ በስተቀር የትኛውም የታሪክ ምሁራን የዚህ ዘርፍ ኤክስፐርቶች ሁሉም ያምናሉ። በታሪክ የታመነ ነው። በስመ አብ ታሪክ ያውቀዋል። ይህንን እናንተ የምታምኑትን ሰዎች ኢየሱስ እንደነበረ ታሪክ ያውቀዋል። ይህ በጣም ትልቅ ነገር ነው ባይዜ እና ብዙ ማስረጃዎች ማሳየት ይቻላል። ከአይሁዳውያንም ከአሕዛብም እየተደረገ ብዙ ማስረጃዎች ማሳየት ይቻላል። እንደነ ጆሴፈስ ከአይሁዳውያን ማለት ጆሴፈስ የሚባል የታሪክ ጸሐፊ የታሪክ ምሁር አለ። እሱ ስለ ኢየሱስ ለምሳሌ ይጻፈው አለ። ሁለተኛው ክፍለ ዘመን መጀመሪያዎቹ አካባቢ ላይ የነበረ ሰው ነው። ስለ ክርስቶስ ታሪክ ጽፏል። ማለት ስለ ክርስቶስ ታሪክ ብሎ ሳይሆን በሰዓቱ ስለ አይሁዳውያን ሲጽፍ የክርስቶስን ማካቶ ተናግሯል።
እነ ታሲቴስ ደግሞ ታሲቴስ የተባለ አንድ ሰው ነበረ። እርሱም እንደዚሁ የታሪክ ምሁር ነው እና አንደኛው ክፍለ ዘመን ላይ የነበረውን የሮማን ታሪክ ጽፎ ነበርና የሮማን ታሪክን ሲጽፍ ኢየሱስ የሚባል እንደነበረ የእርሱ ክርስቶስ የሚባል ማለት ነው። የእርሱ ተከታዮች ደግሞ በእርሱ ክርስቶሳውያን ወይም ክርስቲያን እንደተባሉ ግን በጴንጤናው በጲላጦስ ዘመን እንደተሰቀለ እሱም እንደዚሁ ጽፎልናል። በኋላ ላይ የአይሁድ ታልሙዶች ላይ ሳይቀር ሳንሄድሪን 43a ላይ ለምሳሌ ማለት ነው በዚህ በታልሙዳቸው ላይ አይሁዳውያን ከተቦታ አስቀምጠውታል። ለምሳሌ ኢየሱስ የሚባል ሰው እንደነበረ እና አስማት ያደርግ ነበረ ብለው ያስቀምጣሉ። አሁን ተመልከቱ፣ አስማት ያደርግ ነበረ ይላሉ አይሁዳውያን፣ ርጉም አይሁዳውያን ኢየሱስ አስማት ያደርግ ነበር አሉ። ቀደም ብሎ የነበሩ የነርሱ ርጉም አባቶቻቸው ጌታችን ኢየሱስን በብኤል ዜቡል ይህንን ታደርጋለህ ብለው ከሰውታል ነበር። በምን በብኤል ዜቡል የእነሱን ክስ ልጆቻቸውም ይደግሙታል በኋላ ላይ ማለት ነው። በዚህ ይህንን ነገር ግን አስባችሁ ታውቃላችሁ አይደል? በብኤል ዜቡል ጌታችን ኢየሱስን በጌታ በኢየሱስ ማለት ጌታችን ኢየሱስ አምላክ እንደሆነ እናውቃለን ማለት የሁሉ ፈጣሪ ነው፣ የሁሉ ገዢ ነው እና እኛ ስለማዳን በስጋ ተገልጦ መጥቶ ተአምርን ሲያደርግ ማለት ነው። ሰዎች የሚሉ ጥሩ ነው፣ ይህንን በአጋንንት ነው የምትሰራው። በቅዱስ አሁን ይህንን ሰምቷል ኢየሱስ በጌታ ይሄ ጋይስ ብዙ ጊዜ ትኩረት የምናደርገው መቸንከሩ ላይ ምናምን ነው አይደለ? በጥፊ ተመታተፉበት ምናምን ላይ ነው። እሱ በጣም የሚያስደንቅ ነው። ግን ይሄ ራሱ በጣም የሚደንቅ እኮ ነው። በአጋንንት ነው ይህንን የሰራው ተብሏል። ጌታችን ኢየሱስ መድኃኒታችን በብኤል ዜቡል በአጋንንት ይህንን አደረክ ብለው ርጉም አይሁዳውያን እንደዛ ተናገሩ፣ ፈሪሳውያኑ ምናምን እና ኢንዌስት በኋላ ላይ የእነሱ ልጆችም በዚህ በታልሙዳቸው ላይ እንዳልኳችሁ አስማትን ያደርግ እንደነበረ ተከታዮች እንደነበሩት ይናገራሉ። ቢያንስ ግን ምን ኮንፌስ አድርገዋል ካላችሁኝ፣ ምን መስክረዋል ካላችሁኝ ተአምርን ያደርግ እንደነበረ አይደል እንዴ? አስማትን ያደርግ ነበር አሉት። ምን ስለሚያደርግ ነው? ተአምር። ቢያንስ ተአምር ማድረጉን መስክረዋል። ስለዚህ ኢየሱስ የሚባል ሰው የስ ነበረ፣ ቢያንስ በሰውነት ደረጃ ማለት ነው። በታሪክ የሚታወቀው አምላክ ነበረ ብሎ ታሪክ አይነግርህም። በሰውነት ተገልጦ ነው የመጣው። ስለዛ ሰውነቱን የሚነግር ታሪክ እንደምታውቀው። ስለዛ ምንድነው እንደነበረ ተአምራትን ያደርግ እንደነበረ ይሰብክ እንደነበረ ተከታዮች እንደነበሩት በጴንጤናው የጲላጦስ ዘመን እንደተሰቀለ እንደሞተ ሁሉም የታሪክ ምሁራን የዘርፉ ኤክስፐርቶች ያምናሉ። እሺ እዚህ ድረስ ካወቅን ትንሣኤውን አንዴ ካመንን የኢየሱስን ትንሣኤ በቃ የክርስትና አምላክ ብቻ ነው እንጂ እውነተኛው ፈጣሪ እንዳለ አይተናል ነበረ። ያ እውነተኛው ፈጣሪ ደግሞ የክርስቲያኖች አምላክ እንጂ ሌላው የራሱን አምላክ በህሊናው ፈጥሯል። ወይም ደግሞ የተለያዩ ተአምራትን የሚያደርግ የሆኑ አጋንንቶችን አምላክ አድርጎ አስቀምጧል ብላችሁ እንኳን ልትይዙ ትችላላችሁ። የፈለጋችሁትን ያዙ። ብቻ ግን እውነተኛ አምላክ የክርስቲያኖች አምላክ እንደሆነ ማወቅ እንችላለን። ኢየሱስ የምርም ተነስቶ ከሆነ ለምን ማለት ምንድን ነው ትልቅ ነገር የሚያደርገው? አንደኛ ኢየሱስ መነሳት አለመነሳቱን በምን አወቅ የሚል ሰው ሊኖር ይችላል። እሺ ቢነሳስ ደግሞ ቢነሳ ትልቅ ነገር የሚያደርገው ምንድን ነው? በዓለማችን ላይ ዶክተር ሆናለሁ ብሎ ተናግሮ ዶክተር የሆኑ በጣም በርካታ ሰው ሊኖር ይችላል። ኦኬ ማለት ሐኪም ሆናለሁ ብሎ ማለት ነው። ፓይለት ሆናለሁ ብሎ ፓይለት የሆነ ሰው በጣም በርካታ ሊኖር ይችላል። አይደንቀንም። በጣም ብዙዎች ሆኖ አለ። ሀብታም ሆናለሁ ብሎ ተነስቶ ሀብትን ያከማቸ በጣም በርካታ ህዝብ ሊኖር ይችላል። ኦፍኮርስ አያስደንቀንም። ይሄ ብዙ ሰው የሚያደርገው ነው፣ የሚቻል ነው። ሞቼ እነሳለሁ ብሎ ሞቶ የተነሳ ግን አንድም የለም ጌታችን ኢየሱስ ሲቀር። ሞቼ እነሳለሁ ብሎ ሞቶ መነሳት የሚችል ኧረ ማን ነው? ጌታችን ኢየሱስ ብቻውን ሲቀር። ጌታችን ማንም ሊያደርግ የማይችለውን ነገር ሞቼ እነሳለሁ ብሎ ሞቶ ተነሳ። እንዴት መነሳቱን አሳያቸዋለሁ። ባይ ሪዝኒንግ በአመክንዮ ያሳያቸዋለሁ። መጽሐፍ ቅዱስ እንዳለው ሆኖ ደግሞ እንደዚሁ እንዴት ማስረዳት እንደምንችል እና ኢየሱስ ክርስቶስ ተነስቷል። ስለተነሳ ጌታችን ኢየሱስ ስለተነሳ ከተነሳ ውጪ አንዳንድ ነገሮችን እሰጣቸዋለሁ፣ ግን ዋናውን ይሄንን ያዙና ጌታችን ኢየሱስ ስለተነሳ ሞቼ እነሳለሁ ብሎ ቃሉን ካከበረና ለቃሉ ታማኝ ሆኖ የምርም ከተነሳ ሌሎች የተናገራቸውንም ቃላት እንድናምኑ ያደርገናል። እንዴ ሞቼ እነሳለሁ ብሎ ይሄንን ከፈጸመ ኧረ የማይፈጸመው ጉዳይ የለም።
ከተናገረ ሰማይና ምድር ያልፋል ቃሌ ግን አያልፍም ያለው ጌታ ኧረ እውነቱን ነው እንላለን። ሰማይና ምድር ያልፋል ቃሌ ግን አያልፍም ያለው ኧረ ትክክል ነው እንድንል ያደርገናል። ለምን ሞቼ ይነሳሉ ብሎ ይሄው ሞቶ ተነስቶ አሳየና ሞቶ ተነስቶ ካሳየና ራሱን በቃ መቼ በተአምር ጌታችን ኢየሱስ ቃሉን የማያጥፍ ነው። ቃሉ ሁሉ የታመነ ነው። የምርም እንዳለውም ሰማይም ምድርም አዎ ያልፋል ቃሉ ግን የምርም የማያልፍ ነው ብለን እንድንናገር ያደርገናል። ምክንያቱም ይሄ ትንሣኤ ቀላል ነገር አይደለም። ማን ነው የተነሳል? ሞቶ የተነሳ ትንሣኤውን ያረጋገጠ አለ እንዴ? ከክርስትና ውጪ ካሉ ሃይማኖቶች አሁን እናንተ እንደምትነሱ እርግጠኛ ናችሁ ጋይስ? ምን ያህል እርግጠኛ ናችሁ? 101% አይደል? ጌታችሁ እኮ ተነስቷል። በስመ የትንሣኤያችን በኩር ነው። ጌታችን ሞቼ እነሳለሁ ብሎ ተነሳ። እናንተም ደግሞ ሞታችሁ አትቀሩም ትነሳላችሁ ብሎ የለ እርግጠኞች ነን። በቃ በጌታችን ሞቼ እነሳለሁ ብሎ ሞቶ ተነስቶ አሳይቶናል። እዛ እንድንጠራጠረው እንኳን አይጋብዝም። አንጠራጠረውም። በቃ ያው ሞቶ ተነስቷል አሳይቶናል። ስለዚህ እኛም ሞተን አንቀርም። ጌታችን ሞቶ ተነስቷል። እኛም ሞተን አንቀርም፣ እንነሳለን። ክርስቶስ የትንሣኤያችን በኩር ነው ብለን እናገራለን። አሁን የትኛው ሃይማኖት ነው በዚህ ደረጃ እስቲ አሁን ደረቱን ነፈት አድርጎ እንደናንተ ክርስቲያኖች ሞቶ እንደማይቀር መናገር መመስከር የሚችል? አዎ በመጽሐፍቶቻቸው ላይ ትንሣኤ አለ ተብሎ ሊነገር ይችላል። ኢየሱስ ግን ትንሣኤ አለ ብሎ ነግሮ አይደለም። ደረትን ፍታ አድርገህ በሙሉ እምነት እንድትናገር ታላቅ የሆነ ተስፋን አንተ ላይ የጫነው በምን መልኩ ቢሆን ጥሩ ነው? ሞቶ ተነስቶ ትንሣኤን አሳይቶ ይኸው ትንሣኤ አለ፣ ይኸው ልጆቼ ትንሣኤ አለ፣ እኔ ተነስቻለሁ፣ ደግሞ እናንተም ትነሳላችሁ፣ አይዟችሁ አላችሁ። በስመ አብ። ይሄ የሚያስገርም ተስፋ ነው። እዚህ ዝብርቅርቅ ዓለም ውስጥ እያኖርክ አንድ ጊዜ ደስታ አንድ ጊዜ ሐዘን ጭርምልም ያለ ነገር እዚህም እዛም ቋሚ የሆነ ነገር የሌለበት ዓለም ውስጥ እየኖርክ ሞቼ ቀር ይሆን እንዴ ብለህ በተጨነቅ ሰዓት የክርስቶስን ትንሣኤ ስታስብ ልብህ በተስፋ ሙልት ይላል። የክርስቶስ ትንሣኤ የክርስቲያኖች የመጨረሻ ተስፋ ነው። ስለዛ ትንሣኤ የክርስትና መሰረት ነው የሚባለው ለዚህ ነው። ቅዱስ ጳውሎስም በመጀመሪያ የቆሮንቶስ መልእክቱ ምዕራፍ 15 ቁጥር 14 ላይ ክርስቶስ ካልተነሳማ እንግዲያው ስብከታችን ከንቱ ነው፣ እምነታችሁን ከንቱ ናት አለ። ክርስቶስ ካልተነሳማ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት። በቃ ክርስትናን ከንቱ የሚያደርገው ክርስቶስ ካልተነሳ ነው። ግን ጌታ ኢየሱስ ተነስቷል። የሐዋርያ ስብከት ከንቱ አይደለም፣ የኔና የናንተም እምነት ከንቱ አይደለም። ስለዛ እንነሳለን እና ስለዛ ትንሣኤ ትልቅ ነገር ነው። እንደተነሳ በምን ማወቅ እንችላለን? አንደኛ መጽሐፍ ቅዱስን እንደ ታሪክ መጽሐፍት ብቻ እንኳን የእግዚአብሔር ቃል ምናምን ብላችሁ ሳይሆን እናንተ ኦርቶዶክሶችን ሳይሆን ክርስቲያኖችን ሳይሆን ከክርስትና ውጭ ያላችሁትን ፕሮቴስታንት ወንድሞቼ ምናምን እናንተንም ሳይሆን ከፕሮቴስታንት ምናምን ከኦርቶዶክስ ምናምን ውጭ ያሉት ለምሳሌ መጽሐፍ ቅዱስን እንደ ታሪክ መጽሐፍ እንኳን ያዙት። ምክንያቱም እንግዲህ የተለያዩ መጽሐፍት በታሪክ ውስጥ ተሻግረው መጥተው የለ እነዚህ መጽሐፍት ወደኋላ ብትሄድ በጣም ትልልቅ ክታባትን ሳይቀር ታገኝላቸዋለህ። ስለዛ በታሪክ ውስጥ የተለያዩ አባቶችም ሲጠቅሷቸው ወደኋላ በጣም ብትሄዱ ማለት ነው አባቶች ሲጠቅሷቸው ታያላችሁ። የተለያዩ ሊቃውንት የተለያዩ ሰዎች ሲጠቅሱት መጽሐፍ ቅዱስን የእጅ ጽሑፍን ቀጥታ ከ1700 ከ1800 ዓመት በፊት ያስቆጠሩ መጽሐፍትን ልታገኙ ትችላላችሁ። ሰው እንደዚህ ይህንን መጽሐፍ እንግዲህ የታሪክ መጽሐፍ ብላችሁ እንኳን እንደው በታሪክ ውስጥ የመጣ መጽሐፍ ብላችሁ እንኳን ብትይዙት ማለት ነው የክርስቶስን ትንሣኤ መጽሐፉ በግልጽ ይመሰክራል። ማቴዎስ ይመሰክራል፣ ማርቆስ፣ ሉቃስ፣ ዮሐንስ የኢየሱስ ክርስቶስን ትንሣኤ የማይመሰክር የትኛው ወንጌል አለ? ጳውሎስ እሱም ከዓይን እማኞች አንዱ ሆኖ በደማስቆ ጌታ ስለተገለጠለት ኧረ የምርም ተነስቷል አለ። የዓይን እማኝ ነው እሱ። ስለዛ ምንድነው አንደኛ እንደ የታሪክ መጽሐፍ ብላችሁ ብትይዙ አንደኛው እሱ ነው። ሁለተኛው ግን ላሳያችሁ። ሐዋርያቱ ጌታችን እኮ ተነስቷል ብለው ሰበኩ አይደለ? ጌታችን ኢየሱስ ተነስቷል ብለው ሰበኩ። የክርስትናችን መሰረትም ይሄ ነው አሉ። ይኸው መጽሐፉ ላይም እንደተቀመጠው። አይሁዳውያን ደግሞ አይ ክርስትና ሐሰት ነው እያሉ አይደል? አይሁዳውያን ክርስትና ሐሰት እንደሆነ እየተናገሩ ነበር በሰዓቱ። ስለዚህ የክርስትናን ሐሰት መሆን አይሁዳውያን ብቻ አይደለም ባይዚ ራሳቸው ሮማውያን ጣዖት አምላኪያንም
እንዴ አንተ ቄሳር ጌታ ነው ሲባል ቄሳር ጌታ ነው የሚለውን በጥፊ ብሎ ኢየሱስ ጌታ ነው ብሎ እኮ የተናገረው እኮ ክርስትና እኮ እስኪታረድ ድረስ የደረሰው እኮ ሮማውያን እኮ ዝም ብሎ ቀጥታ ተቀብሎት እኮ አይደለም፣ እየታረደ እኮ ነው ክርስቲያኑ። ኢየሱስ ክርስቶስ ጌታ ነው ሲባል ዝም ብሎ መፈክር መሰለ እንዴ? አይደለም እኮ እንደዚህ ዝም ብሎ በየጎዳናው ኢየሱስ ክርስቶስ ጌታ ነው እንደምንለው ወይም እንደዛ እኮ አይደለም። እንዲህ የሚያሳርድ እኮ ነው። አባቶቻችን እኮ ኢየሱስ እርሱ ጌታ ነው። መቼም በምድር ላይ ጌታ የተባለ ብዙ ሊኖር ይችላል። አንድ ቆሮንቶስ ምዕራፍ 8 ላይ ቅዱስ ጳውሎስ እንደተናገረው ከቁጥር 4 ጀምሮ መቼም ጌቶች የተባሉ ብዙዎች ሊኖሩ ይችላሉ። ለእኛስ ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን ብሎ ሲሰብኩ አባቶቻችን የበፊት ክርስቲያን አባቶቻችን እናቶቻችን ታርደዋል። ስለዚህ ሮማውያን አልተቀበሉ። ክርስትና ስህተት ለመሆኑ በአጭሩ በምን ማሳየት ይችላሉ? በምን ማሳየት ይችላሉ? ኢየሱስ ተነስቷል ሲሉ አልተነሳም፣ ይኸው መቃብሩ በእኛ ዘንድ አለ በሉ ክፈት፣ ይኸው በለው ማሳየት ይችላሉ? አይችሉም? ይችላሉ፣ ግን አላደረጉም። ለምን? መቃብሩ ባዶ ነበር። የጌታችን መቃብር አይሁዳውያን ሊያደርጉት አልቻሉም። ሮማውያን ሊያደርጉት አልቻሉም። ምክንያቱም ጌታችን ከመቃብሩ ውስጥ የለም። ጌታችንን መቃብር ይዞት ሊቀር በፍጹም አልቻለም። ጌታችን ከሙታን ተነስቷል። ስለዚህም መቃብሩ ባዶ ነበርና ይህንን ሊያሳዩ አልቻሉም። ስለዚህ አይሁዳውያን ምን አይነት ተንኮልን ሰሩ? እኛ ተኝተን ሳለ እንደው ሰረቁት አይነት ነገር ሐዋርያቱ ሰረቁት አሉ። ሰርቀውት ነው እንደው በድኑን አወጡትና ተነስቷል ብሎ ሰበኩ አሉ። የምር ነው። ሲሰቀል ማትረፍ ያልቻሉ፣ ሲሰቀል አጠገቡ እንኳን መቅረት ያልቻሉ ሮጠው ያመለጡ ጭራሽ እኛ ላይ መረመተው እንዳይደርሱብን እንዳይዙን ብለው ፈርተው ተሸማቀው ደንግጠው በተዘጋ ደጅ ውስጥ ተቀምጠው የነበሩ ሐዋርያት እነሱ መቃብሩ ድረስ ሄደው ፈንቅለው ሰረቁት ማለት አይሆንም። ማለት የሆነ አሳማኝ አይደለም። አትሊስት አሳማኝ ሊሆን አይችልም። እሺ ግን የተወሰነ ነገሩን ግን ቀጠል አድርጌ ላሳያችሁ፣ በፍጹም የማይችልበትን ነገር። እሺ ሰረቁት። ከዛስ ለምንድን ነው የሰረቁት? ተነስቷል ብሎ ሰበኩ። ምንድን የደረሳቸው? ግድያ። ማይ ብራዘር ተገደሉበት፣ ተሰቃዩበት፣ የሀገር መከራን አዩበት። ሐዋርያት ብቻ መስሏችኋል? ከነሱ ቀጥሎ የመጡ ራሱ አባቶቻችን በእውነት እንዴ ለአንበሳ እኮ ሲሰጡ አየን እነ ቅዱስ አግናጢዮስ። ለእሳት እኮ ሲሰጡ አየን እነ ቅዱስ ፖሊካርፕስ። ከነሱ በፊት የነበሩ አባቶቻችን ሐዋርያቱ፣ ደቀ መዛሙርቱ ያን ሁሉ መከራ ያዩት በውሸት ነው። ሰርቀውት ኢማጂን እንዳልተነሳ እያወቁ ማለት ነው። አይ በቃ እንደው ሰረቁትና ማለት ነው ተነስቷል ብለው ይናገሩና ይታረዳሉ። ምንድነው እኔ ማለት ሴንስ ራሱ ይሰጣል በቅዱስ ሚካኤል። ማን ነው ዋሽቶ ሰው ከዋሸ ጥቅም ሊያገኝ ነው? ጭራሽ ለመሞት የሚዋሽ ሰው አለ ወይ? የሚገርም መከራን ለመቀበል የሚዋሽ ሰው አለ ወይ? በፍጹም የለም። እንዴ ምን መከራ እና ለምሳሌ አክራሪ ሙስሊም የሚባሉ አሉ አይደል? ለምሳሌ የሆነ ሞድ ውስጥ ይገባና ከፈለገ ፈንጂ ጥልብና ራሱንም እንትኑንም በው ወደ ያደርገው ይችላል። እነዚህ አክራሪ የሚባሉት ማለት ጽንፈኛ አሩ ነው ምን እንደምትሏቸው። እሺ ለምሳሌ እንደዛ የሚያደርጉ አሉ። እነዚህ ሰዎች እንደዛ አደረጉ። ኢማጂን ራሳቸውን ነው አሳልፈው የሰጡት፣ ራሳቸውን እስኪሞቱ ድረስ ማለት ነው። አጥፍቶ ጠፊ ማለት ለምሬ ነገር ያደረጉት በቃ ጀነት የሚባል አለ እዛ ትገባላችሁ ምናምን ተብለው ተነግሯቸው ነው። ቢያንስ ይሄንን ይዘው ተሸከመው ነው ያሰብኩት። ምንድነው ዛሬ እችንም እዚሁ እንጨርሳለን ብዬ ነበረ፣ ግን እንዳይደክማችሁ እችን ቀጣይ መግቢያ አድርጊያት የሥላሴ ትምህርት እንማማራለን። ቀጣይ የሥላሴ ትምህርት የሚኖረን፣ ከዛ ቀጣይ የስጋዊ ትምህርት ይኖረናል። አምላክ ሰው የሆነበት ምስጢር ማለት ትምህርት ተማምረን እንጨርሳለን። እሺ አሜን አሜን። እሺ እንትን እሺ አንዴ ቆይሽ እድሉን ስጡት ጋይዝ። እሺ
መሰለኝ ተቋረጠውና አዛ ልትል ነው እንዲያለኝ ነበር። አንዱ ጀለስ ጆሮን ይዛል። ኦኬ ብዬ ነበረ። ወይኔ አክሊል። እሺ ሄኖክ ይዛል እሺ እና